በአማራ ክልል የሚገኘው የመከላከያ ኃይል ፊቱን ወደ አሰብ እንዲያዞር ዛሬ በይፋ ተጠይቋል። በባህር ዳር ዛሬ የህዳሴውን ግድብ መጠናቀቅ ተከትሎ በተደረገ የድጋፍ ሰልፍ ላይ የመንግስት ባለስልጣናት በዚያ የሚገኘውን ጦር ወደ አሰብ የማዞር ፍላጎት እንዳላቸው አመላካሽ ነገሮች ታይቷል። በዚህ ወቅት የኢትዮጵያ ሰው አልባ አውሮፕላኖች በኤርትራ ሰማይ አቅራቢያ ማንዣ በመጀመራቸው ተነግሯል። አሁን በርካቶች የአሰብ ጉዳይ ያበቃለት ነው ብለዋል። እስራኤል የጋዛን ከተማ ዛሬ በይፋ ማንደድ መጀመሯ ተሰምቷል። ይህ እየተነገረ ባለበት በዚህ ሰዓት ሌላ ዙር ጦርነት ከኢራን ጋር ልትገባ እንደሆነም ሚስጥራዊ መረጃዎች ይፋ አድርጓል። አንዲት አገር ከአሜሪካ ጋር ጦር ለመማዘዝ ከ2 ሚሊዮን በላይ ወታደሮችን አዘጋጅቻለሁ ማለቷ ተነግሯል። አገሪቱ ማናት የሚለውንና ሁሉንም ጉዳዮች እናስደምጣቸዋለን። ይህ ኢትዮ ፕላስ ነው። ቻናሉን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር እያደርጋችሁ ከኛ ጋር ስለምትቆዩ ከልብ እናመሰግናለን። እስራኤል የጋዛን ከተማ ዛሬ በይፋ ማንደድ መጀመሯ ተነግሯል። ይህ እየተነገረ ባለበት በዚህ ሰዓት ሌላ ዙር ጦርነት ከኢራን ጋር ልትገባ እንደሆነም ሚስጥራዊ መረጃዎች ይፋ ሆነዋል። የእስራኤል ጦር ዛሬ በጋዛ ከተማ የምድር ዘመቻ መጀመሩ ተነግሯል። መከላከያ ሚኒስትሩ እስራኤል ካትዝ የጋዛ ከተማ መጋየት ጀምሯል ሲሉ ሁኔታውን ጠርተውታል። ትላንት በኳታር የሙስሊምና የአረብ መሪዎች በእስራኤል ላይ መወሰድ ስለሚኖርበት እርምጃ በተነጋገሩ ማግስት እስራኤል ዘመቻውን አጠናክራ ቀጥላለች። ኢራንን ጨምሮ ሌሎች ከእስራኤል በተቃራኒ የተሰለፉ ኃይሎች የበቀል ክንዳችንን በእስራኤል ላይ ማሳረፍ አለብን ሲሉም ተመካክሯል። ይህ የአገራቱ ምክክር ግን እስራኤልን ከእቅዷ ሊያስቀራት የቻለ አልመሰልም። በዚህ ሰዓት ታንኮች በተለይ የጋዛ ከተማ ዳርቻዎች በተለይም በሰሜን ምዕራብ አቅጣጫ እየጎረፉ ነው ተብሏል። እነዚሁ የእስራኤል ታንኮች ወደ ጋዛ ከተማ መሃልም ገብተዋል። የድሮንና የሄሊኮፕተር ጥቃቶችም ተፈጽሟል። እስራኤል ይህ ገና የመጀመሪያው ጥቃቴ ነው በማለት ላይ የምትገኝ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁም ትራምፕ በጋዛ ጉዳይ ስለሚያራምዱት የማይናወጥ አቋም ላመሰግናቸው እወዳለሁም ብለዋል። ፕሬዚዳንት ትራምፕ በኳታሩ ጥቃት ደስተኛ አልነበሩም። ዳግምም በኳታር ላይ እንዲህ አይነት ጥቃት እንደማይኖር ላረጋግጥ እወዳለሁ ብለዋል። የእስራኤል መከላከያ ሚኒስቴር ዋና ዳይሬክተር እስራኤል በሰኔ 12ቱ ጦርነት ወቅት በኢራን ላይ አሸናፊነትን የያዘች ቢሆንም ሌላ ዙር ጦርነት ግን እንደማይቀር ይፋ አድርገዋል። ዋና ዳይሬክተሩ ኢራን በዚያ የጦርነት ወቅት የደረሰባትን አሳፋሪ ሽንፈት ለመሸፈን ጥረት ብታደርግም በጣም ጉዳት ደርሶባታል ብለዋል። ከዛሬ 8 ዓመት በፊት የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ አንድ ቃል ኪዳን አሰሩ። አሰብን መጋራት ልንጀምር ነው ብለው ሁለቱንም ህዝብ አስደሰቱ። ሚሊኒየም አዳራሽ ያሰናዳው ያ ትልቅ ክስተት ኢትዮጵያውያንንና ኤርትራውያንን በጋራ ጮቤ አስረግጧል። ያቺ በቴዲ አፍሮ ሙዚቃ ላይ ግመሌላ ጠጣት ቀይ ባህር ተጉዤ አንድ ገመድ አጣሁ ልመልሳት ሄጄ የተባለችው አሰብ በመሪዎቿ ጊዜያዊ ጥቅም ከእናት ምድሯ ብትለይም አንድም የጥይት ጩኸት ሳይሰማ ወደ እናት ምድሯ ዳግም እንደምትመለስ ሁለቱም መሪዎች ለህዝብ አበሰሩ። ነገር ግን ያ የሰላም መንገድ ብዙ መጓዝ አልቻለምና ነገሮች ተደባብሰው ቀሩ። ኢትዮጵያም የጀመርኩትን የህዳሴ ግድብን ላጠናቅና እመለስበታለሁ ብላ ለጊዜው ተወት አደረገችው። አሁን ግድቡ ተጠናቀቀና በማግስቱም ወደ ወደቡ ተባለ። ፊልድ ማርሻል ብርሃኑ ጁላ ቀይ ባህር ለመግባት እየሰራን ነው ማለታቸው ከሰሞኑ ተሰምቷል። ፊልድ ማርሻሉ ቀይ ባህር ቅርባችን ነው ብለዋል። ለዚሁ ዓላማ ተብሎም የባህር ኃይል አቋቁመናል በማለት በየትኛውም መንገድ ኢትዮጵያ የባህር በር ባለቤት እንደምትሆን ይፋ አድርገዋል። የአሰብ ጉዳይ አሁን እንዳበቃለት ከጦር ሰዎች እስከ ተራው ህዝብ ድረስ እየተነገረ ይገኛል። ኢትዮጵያ ማምረት የጀመረቻቸውን በራሪ ገዳይ ሰው አልባ አውሮፕላኖችን በኤርትራ ሰማይ ላይ ማብረር ልትጀምር ከጫፍ ስለመድረሷም እየተነገረ ነው። በአሰብ በቅርብ ርቀት ላይም እነዚሁ ሰው አልባ አውሮፕላኖች ሁሉ ዝግጁ እያሉ መታየት መጀመራቸው በወዲያ በኩል ድንጋጤን ፈጥሯል። በእርግጥ የ1991ን የኢትዮ ኤርትራን ጦርነት መከራ ላይ ህዝብ ዳግም ጦርነት መፍጠር በምንም ስሌት ተገቢ ባይሆንም ከ130 ሚሊዮን በላይ የሚሆንን የ3000 ዓመት ታሪክ ያለውን ትልቅ ህዝብም የጂኦግራፊ እስረኛ አድርገው ማስቀመጡም በምንም አመክንዮ ትክክል አይደለም። ራሳቸው ፕሬዝዳንት ኢሳያስ አፈወርቂም በአንደበታቸው በአሰብም ይሁን በምጽዋ ወደብ ላይ ምንም ተጠቃሚ እንዳልሆኑ
በተደጋጋሚ ሲገልጹም ተደምጧል። በሰላማዊ መንገድ ግን ወደቡን ኢትዮጵያ እንድትጠቀምበት ቢፈቅዱ ኤርትራም በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ወደ ካዝኗ ማስገባት ትችላለች። ይህንን በማድረግም በማዕቀብ ናዳ የታመመውን ኢኮኖሚዋን እንዲያገግም ማድረግ ኤርትራ ልትከተለው የሚገባው መንገድ መሆን እንዳለበት በብዙዎች ይነገራል። ግን በኤርትራውያን ባለስልጣናት ዘንድ ከጥንት እስካሁን ድረስ ያልተማሩበትና ስለ ኢትዮጵያውያን ሕዝብም ያልተረዱት ግንዛቤ በመያዛቸው ነው ነገሮች ሁሉ በኃይል ምላሽ እንዲያገኙ የሚፈልጉት የሚሉም በርካቶች ናቸው። ላብነትም የባድመውን ጦርነት እንኳን ብናስታውስ ጦርነቱን አሁን ብንጀምረው በኢትዮጵያውያን ዘንድ መከፋፈል ስላለም ተዋግተው አያሸንፉንም የሚል የቂል ስሌት ሰርተው ነበር የጀመሩት። ግን የጦርነቱ ፍጻሜ ምን እንደነበረ ሁላችን የምናስታውሰው ነው። በእርግጥ በጦርነት ትርፍ የማይገኝ ቢሆንም ሌላ አማራጭን መከተል ላልፈለገ አካል ግን በመጣበት መንገድ ማስተናገድ ምርጫ የሌለው ግዴታ ነው እና አሁን የኤርትራ ባለስልጣናት ኢትዮጵያ በውስጣዊ ችግሮቿ ተዳክማለችና ብንገጥምም አሸናፊዎቹ እኛ ነን የሚል አክሳሪ ሂሳብ በመስራት ላይ እንደሆኑ የሚወጡ መረጃዎችን ልብ ብሎ ላስተዋለ አስረጆች ናቸው። አዎ በእርግጥ ኢትዮጵያውያን ከመቼውም ጊዜ በላይ በውስጥ ችግራቸው እየተዋከቡ ነው። ነገር ግን የውጭ ጠላት የሚመጣ ከሆነ እነዚህ ልዩነቶች በጣም ትንሽ ዋጋ ያላቸው ናቸውና ኤርትራውያን አዛውንት ባለስልጣናት ይህንን ከታሪካችሁ ልትማሩ ይገባል ማለት ያስፈልጋል የብዙዎች ሐሳብ ሆኗል። ቬኔዙዌላ ከአሜሪካ ጋር ጦር ለመማዘዝ ከ2 ሚሊዮን በላይ ወታደሮችን አዘጋጅቻለሁ አለች። ቬኔዙዌላ ከ2.5 ሚሊዮን በላይ ወታደሮችን በማሰባሰብ ከአሜሪካ ጋር ለሚደረግ ጦርነት ዝግጅት ላይ ነኝ ብላለች። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አገራቸው በአሜሪካ ጥቃት ከተሰነዘረባት ለትጥቅ ትግል ዝግጁ ናት ብለዋል። አክለውም በአሁኑ ወቅት አገራችን የተሻለ ሀገራዊ ኃይልና አንድነት አላት፣ ነፃነቷን ለማስጠበቅ በተጠንቀቅ ላይ ናት ብለዋል። ፕሬዝዳንቱ ቬኔዙዌላን ለመጠበቅና ለመከላከል ከ2.5 ሚሊዮን በላይ ወታደሮች ተሰማርተዋል፣ ከዚህም በላይ ወታደር ገና ይሰለፋል ብለዋል። ባለፈው ወር 4.5 ሚሊዮን የሚሊሻ አባላትን እንደሚያሰማሩ ያሳወቁት ፕሬዝዳንቱ በአሜሪካ ለሚሰነዘረው ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆናቸውን ገልጾም ነበር። አሜሪካ ወረራ ለመፈጸምና ወታደራዊ ግጭት ለመቀስቀስ እየሞከረች መሆኑን ፕሬዝዳንቱ ገልጸዋል። አሜሪካ ወረራ ለመፈጸም የአደንዛዥ እጽ ዝውውርን ምክንያት እያነሳች ቢሆንም ፍላጎቷ የስርዓት ለውጥ በማድረግ የሀገሪቱን ሀብት መንጠቅና የነዳጅ ክምችትን መቆጣጠር ነው ብለዋል። አሜሪካ ቀደም ሲል የቬኔዙዌላውን ፕሬዝዳንት ያሉበትን ለጠቆመ የ50 ሚሊዮን ዶላር ሽልማት እንደምትሰጥ መግለጿ ይታወሳል።